አውሮፕላን አብራሪውን ገሎታል ካሁን ባላጻብ የሚሆነው ከሱ ጋር ስለዚህ እንኳን ገደለ አረን ያላቀው አይቸው ማለቅ አላቀው እስኪ በደንብ ይመለከቱ አየው ታላቀው ማልኩ አይኔ ያያ አይደል ያላቀው ያው እንደነገርኩ ስራቸው በጣም አጸያፊ የሆነ ስራ ነው የሚሰሩት ተነሳቦት ደሞ ሰይጣኑ ተነሳ በጥፊ እንዳልል እንዴ አሁንስ በዛ ወደ ቤተሰቦች አንድ የተፈጠረ አስደንጋጭ ነገር አለ እንግዲህ አንድ ማስረጃ ተልኮላቸዋል እነሱንም ያስደነገጠ ወሳኝ ትልቅ ማስረጃ ነበር የተላከላቸው ሐሳብን አልቀየርክም እንዴት ነው ማለት ሐሳብን አልቀየርክም በቃ ምሰጥን ልስጥህና ማን ስለሆንክ አንተኛን አውቀናል ቆይ ልጄ ወጡ ብያለሁ ወጡ በቃ ማን ስለሆንክ ወጪ ማን የምርም ወይዘሮ ሉባባ በወንጀል ላይ የተጨማለቁ ሴት ናቸው ወንጀሉን ማይሰራም ለማለት አልችልም በቃ ይሰርቃል የማይነካካው ነገር የለም ያነሳ ቃል ለሌቦች ይሰጣል ብዙ ችግር አለ ኤክስፐርት ያደረጉ ነገሮችን ያስገባሉ ከዛ ይሄ ዴቱን ያጠፉና ረጅም አመት እንደሚያገለግል ይለጥፉበታል ሌላ ማለት ነው ስልኬ እንደሌለ ያስተዋልኩት ያኔ ነው ከሆስፒታል ይዘኝ የመጣው ሰዓት ላይ ማለት ነው ስለዚህ በሽጉ ከተመታ በኋላ ለተወሰኑ ሰዓታቶች ራስን ስተወድቀ ነበር የትሄዱ እኔ መጠየቅም እንትን የለኝም የመጠየቅም ስልጣን የለኝም በቃ አድርስ የተባልኩበት ቦታ ማድረስ ነው ስራዬ የምን ወንጀልም አንተ ተረጋጊ ያማል እንዴ አይምሮን ቤተሰብ የለም ሐኪም ቤት የሚወስድ እሺ አሁን ደግሞ ለሰላምታን ይመጡት ምን ይደረግ እንግዲህ መቸስ ይኸውልህ የኛ ባልደረቦች ዝም ብለው ከመሬት ተነስተው ይዘው አይመጡ ያብቷል እንግዲህ ልጁ ከልጅነቱ ጀምሮ አስቸጋሪ ነው እውነት ለመናገር እንግዲህ ያው እናትም አባትም የለውም በሚል እየቻልኩት ነው እንጂ አስቸጋሪ ነው ለምንድነው ይወጡ ምን ማለት ነው ለቀቁኝ ጭራሽ ለቀቁኝ ለማንኛውም ስልኮት ይፈታ ዘራፋ ነው እንዴ ያማል እንዴ ዝበል አብታቃይ ሰላም ጤና ይስጥልን ወድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምን ቆያችሁ ሚኪ ነኝ ወድ ቤተሰቦች እንግዲህ ከሰዓታቶች በኋላ እንግዲህ በዛው ቀን ተመልሰን መተናል ውድ ተመልካቾቻችን እንግዲህ ወይዘሮ ሉባባ እንግዲህ እንዴት ዝተውና እንዴት ፎክረው እንደሄዱ ያለው ነገር ተመልክታችኋል እንግዲህ በገንዘባቸው ሲተማመኑ ሲመኩ ነበር እንግዲህ ዛሬ አንድ ሰው ጧት ወደኛ ስልክ ደውሎ ነበር ማለትም ወይዘሮ ሉባባ ጧቱን ነበር የመጡት ወደ ጧት ወደ 2:30 ወደ 3 ሰዓት አካባቢ ነበር እንግዲህ በግምት የመጡት በዛው ሰዓት እንግዲህ እሳቸው በመጡ ሰዓት ለኛ ባልደረቦች አንድ ግለሰብ ስልክ ደውሎ ነበር እንግዲህ ውድ ተመልካቾቻችን እንግዲህ ታደሰ ይባላል ይህ ታደሰ ስልክ ከደወለ በኋላ እንግዲህ የወይዘሮ ሉባባ የቀኝች እንደሆነ እንዲሁም ለወይዘሮ ሉባባ ብዙ ስራዎችን እንደሚሰራ ነበር የተናገረው ውድ ተመልካቾች እንግዲህ እኛ ነገሩን ተጠራጥረን ነበር በተለይ ደግሞ የኛ ባልደረቦች መጀመሪያ አካባቢ እንግዲህ እኔ በቀረጻ ላይ ሆኜ እሱ ሲያወራቸው እንግዲህ ያለው ነገር ተጠራጥረው ነበር እንግዲህ ወጥመድም ነበር የመሰላቸው ነገር ግን በቴሌግራማቸው ወሳኝ አንድ ማስረጃ ተልኮላቸዋል እነሱንም ያስደነገጠ ወሳኝ ትልቅ ማስረጃ ነበር የተላከላቸው ውድ ተመልካቾች ማለት ማን ነው ይህ ሰው ታደሰ የተባለው ግለሰብ ቴሌግራም ላይ ፎቶ አልነበረውም እንግዲህ ለምንድነው እኛን ሊተባበረን የፈለገው በሚል እንግዲህ ብዙ ነገሮችን ሲያሰላስሉ ነበር እኔም እንግዲህ ከወይዘሮ ሉባባ ጋር ማለት እንደዛ አስፈራርተው ይዘተው ከሄዱ በኋላ ማለትም ቀረጻውን ከጨረስን በኋላ እንግዲህ ከቲሞቼ ጋር እንግዲህ ከአባላቶቼ ጋር ለማውራት ሞክሬ ነበር ውድ ተመልካቾቻችን የምርም የተላከልን ማስረጃ የሚያስደነግጥ ማስረጃ ነበር ውድ ቤተሰቦች በቴሌግራም የተላከው ማለት ወይዘሮ ሉባባን ሊያሳስር የሚችል ማስረጃ የምርም ወይዘሮ ሉባባ በወንጀል ላይ የተጨማለቁ ሴት ናቸው ውድ ተመልካቾቻችን እሳቸውን ሊያሳስር የሚችል ማስረጃ ነበር የተላከልን ውድ ቤተሰቦች እንግዲህ ውድ ተመልካቾቻችን ታደሰ እዚህ ግቢ ደርሷል ኦልሞስት ግቢ ውስጥ ነው እንግዲህ ታደሰ ለምንድነው ሊረዳን ይፈልጋል ለምንድነው ሊጠቅመን ይፈልጋል ያለው ማስረጃ ለማገላበጥ ሞክረናል ሐሰተኛ ማስረጃ አይደለም ትክክለኛ ማስረጃ ወይዘሮ ሉባባን ሊያሳስር የሚችል ማስረጃ ለምንድነው ወይዘሮ ሉባባን ለመክዳት የፈለገው ለምንድነው
ለኛ አሳልፎ ለመስጠት ይፈልገው ማለት ለኛ ቆንጆ ነው እንግዲህ ወይዘሮ ሉባባ በብዙ ነገር ሲያስፈራሩን ነበር እንግዲህ ባላሰብነው ሰዓት የጀማል ቤተሰብን ጀማልን ካላስፈታችሁ እኛም እንግዲህ ጦርነታችን ከናንተ ጋር ነው የሚሆነው ብለው ነበር እንግዲህ በእንደዚህ አይነቱ ሰዓት እንደዚህ አይነት ወሳኝ ማስረጃ እኛ እጃችን ላይ መግባቱ ለኛ ጥሩ ነገር ነው ወደ ቤተሰቦች ወይዘሮ ሉባባን ለማስፈራራትም ወደ ህግ አካል ማሳልፈን ለመስጠትም ለኛ ነገሮች አሪፍ ይሆኑልናል ማለት ነው ስለዚህ ቤተሰቦች ታደሰ ማን ነው ምንድነው የሚለውን ነገር ውስጥ አስገብቼ እንግዲህ ለእናንተ ማሳያችሁ ይሆናል ቤተሰቦቻችን አብራችሁን ቆዩ ሰላም ነው እሺ ውድ ተመልካቾቻችን ታደሰ ማለት የግለሰብ ነው እንግዲህ ቤተሰቦች ስለ ወይዘሮ ሉባባ ወሳኝ ማስረጃ በቴሌግራም ገጻችን የላከልን ግለሰብ ማለት ነው ሌላም ነገር ካለ ለነገር ይችላል ብዙ መረጃዎችን ነግራለሁ ግቢው ስታለቅስ ነበር አዎ ያው እንግዲህ ከወይዘሮ ሉባባ ጋር ረጅም ጊዜ ነው የምንተዋወቀው በስራ ረጅም አመት አብረን ሰርተናል ብዙ ነገር ለነሱ ስል ህይወቴ እስከሚበላሽ ድረስ አብሬያቸው ሰርቻለሁ ብዙ ነገሮችንም አጥቻለሁ ከነሱ ጋር ሰራ ማለት ነው ግን እሳቸው የፈጸሙብኝ ነገር እንዲህ ነው የሚባል አይደለም ከባድ ያልጠበቅኩት ክህደት ነው እኔ ላይ የፈጸሙት እና በዛ በጣም ያዘንኩባቸው ያፈርኩባቸው ያን ነገር ደግሞ እኔ ማጋለጥ በቃ ስለተናደድኩኝ ስሜታዊ ሆኛለሁ እና አሁን ይቅርታ በጣም አናደውኛልና አልጠበኩም እኔ እሳቸውን ያው እንደ እናት ነበር ሳያቸው የነበረው ያው ስታዘዛቸውም ነበር ከልጅ በላይ ማለት ነው ያው ጀማል የሚባል ልጅ ያላቸው ጀማል ከሚባለው ልጃቸው በላይ እኔ ነበር ሳገለግላቸው የነበረውና ብዙ ነገር ነው ያጣሁት እኔ አሁን እዚህ መናገር አልፈልግም መናገር ያው መረጃውን ነው አሁን ላሳልፈ ልሰጥ የመጣሁትና አንድ ጧት ባልደረቦቼ ጋር ደውዬ የሆነ ሰነድ ነበር የነሱ ማለት ነው እና ያ ጧት ደውዬ ነገርኩ አይነት ሰነድ ማለት ነው እሱ ሰነድ እኔ ጋር አለ እና እሱን አሳልፌ ለመስጠትና ያው መበቀል ፈልጋለሁ እነሱ እነ ሉባባን ጀማልን ሙሉ ፋሚሊውን እኔ መበቀል ፈልጋለሁ ከጀማል ጋር አንተ ንክክ ያለ እንዴ ያው ሙሉ ፋሚሊው ነው እኔን የሚያዘኝ ለነሱ ስለምሰራ ያው በእነሱ ስር ነኝ እኔ ከሁሉም ጋር ነው የምነካከው በጣም ጥሩ ስለዚህ እንቀመጥና ያሉትን ነገሮች በዝርዝር እንድትነግረኝ ፈልጋለሁ ምንም ነገር ሳታስቀር እያንዳንዱ ነገር በተለይ ስለ ወይዘሮ ሉባባ ማወቅ ፈልጋለሁ ከጀማል ጋርም ስላላቸው ነገር ማወቅ ፈልጋለሁ እሺ አረፍ በል ውድ ተመልካቾቻችን እንግዲህ ታደሰ ያሉትን ነገሮች ከመጀመሪያው ጀምሮ የሚነግረን ይሆናል ስለዚህ ስለ ወይዘሮ ሉባባ እኛም በደንብ እንድናቅ ማናቸው ምንድናቸው የሚለውን ነገር በደንብ እንድናቅ ይረዳናል ያው ይመስለኛል አደገኛ ሴት ናቸው ንግግራቸው ያስታውቃል ስለዚህ አንተ ደግሞ ያሉትን ነገሮች ከመጀመሪያ ጀምሮ ያለው ነገር ነገረን ያው እሺ እኔ ወይዘሮ ሉባባ ከልጅነቴ ጀምሮ ነው ማቃቸው ልጅ ያለው ጀምሮ እነሱ ጋር ላክ ነበር ወላላካች ይልኩኛል አገለግላቸው ነበር ከዛም በበለጠ ብዙ የሥራ እድል ይሰጡኝ ነበር ዳሃ ነው ቤተሰቦቼ ዳሃ ናቸው እናቴን ለመርዳት ስል እናቴን ለማገዝ ያው አንድ ልጇ ስለሆንኩኝ እሷን ለማገዝ ስል በቃ አርግ የሚሉኝን ሁሉ ነገር ለወይዘሮ ሉባባ አድርግላቸው ነበር ታዘዛቸው ነበር እዛ ሄድ እንደዚህ ያደርግ የሚሉኝን ነገር በሙሉ አድርግላቸው ነበር ብዙ መስራት ማልፈልጋቸው ነገር ከልጅነቴ ጀምሮ ሳደርግላቸው ነው የቆየሁት ማለት ህሊኔ ሊፈቅደው የማይችለው ነገር ሳደርግላቸው ነው የቆየሁት ያን ነገር እየታገልኩ ነው እስካሁን ድረስ አብሬያቸው ሰራ የነበረው ግን እሳቸው አሁን ረጅም አመት ነው አብሬያቸው የሰራሁት ያው እንደነገርኩ ከልጅነቴ ጀምሮ ግን እንደዚህ አይነት ክህደት እኔ ላይ ይፈጽማሉ ብዬ አልጠበቁም ጭራሽ የሆነ ጊዜ ላይ እንደውም በታማሚ እናቴ ነበር ሲያስፈራሩኝ የነበረው ማለት በቃ ከአቅሜ በላይ ሆነ እንደዚህ አብሬያቸው እንደዚህ ህሊና የሚነካ ነገር መስራት ከበደኝ የሆነ ሰዓት ላይና በቃ ይሄን ስራ ማቆም ፈልጋለሁ ስላቸው ያው ብዙ ነገር የነሱ ነገር ሚስጥርም ስለማቅ ላጋለጥባቸው ስለሚመስላቸው
በቃ እንዲለቁኝ ምንም ፈቃደኛ አልነበሩምና በእናቴ አስፈራሩኝ። በታመመችው እናቴ ማለት ነው። እናቴን አገቱብኝና ረጅም ጊዜ እናቴ ከነሱ ጋር ነበር፣ ያው ደብቀዋት ነበርና እሷን አግተውብኝ ረጅም ዓመት ሰርቻለሁ ነኝ። በዚህ አጋጣሚ እናቴ የካንሰር ታማሚ ሆናለች። በዛ ምክንያት የጭንቅላት ካንሰር ማለት ነው። እና ማሳከሚያ ገንዘብ እንኳን ስላቸው ፈቃደኛ አይደሉም። በቃ እናቴ ቀን በቀን እየሞተች ነው። እና በስንት ጊዜ አንዴ ሄጂ አያታለሁ፣ ግን ሊሰጡኝ አልፈቀዱም። እና አሁን በቃ መበቂያ ጊዜ ደረሰ። ረጅም ዓመት እነሱ ጋር በሰራው ባገለገልኩበት ጊዜ ገንዘብም እየሰጡኝ አልነበረም። ዝም ብሎ ለእናት የሚሆን እያሉኝ ትናንሽ ገንዘብ ነበር የሚሰጡኝ። አሁን ላይ በመጨረሻም ጠየኳቸው። እናቴን ማሳከም ፈልጋለሁ እና ደግሞ እኔም መቋቋሚያ ገንዘብ ያስፈልገኛል አልኳቸው። ከዛ በቃ ሊሰጡኝ ፈቃደኛ አልሆኑም። ቆይ ዛሬ ቆይ ነገ እያሉ ያው ጊዜውን አረዘሙብኝ። እና በቅርቡ ደግሞ የጠየኳቸውን ገንዘብ እናስገባልሃለን ብለው ነበር። ጠበቅኩኝ አልሆነም። ምንም ሊሰጡኝ ፈቃደኛ አልሆኑም። እንደውም ዛቱብኝ ጭራሽ እናትህ ልታጣ ትችላለህ። አንድ ጥያቄ፣ ዲያስፖራ ናቸው ተብሏል። በቅርቡ ነው ከውጭ የመጡት ተብሏል። ታዲያ እንዴት ነው? ምንድነው? ይመላለሱ ነው አልገባኝም። እሳቸው እዚህ ነው የሚኖሩት? የት ነው የሚኖሩት? እኔ እኮ ብዙ ግልጽ ያልሆኑልኝ ነገሮች አሉ። ውጪ ነው አብዛኛውን ጊዜ የሚያሳልፉት፣ ውጪ ነው። ግን እዚህ ከመጡ ረጅም ጊዜ ቆይተው ነው የሚሄዱት። ምን ያክል ጊዜ? ቢያንስ 1 ዓመት ውጪ ቆይተው ይመጣሉ። 1 ዓመት? እዚህ ሲመጡ ግን እዚህ ከመጡ 1-2 ወር ምናምን ይቀመጣሉ። እኔን ስራ የሚያዙኝ በስልክ ስለሆነ በስልክ ነው የምንገናኘው፣ በዋትስአፕ ምናምን ማለት ነው። እዛ ሆነው ነው ለእኔ ትእዛዝን የሚያስተላልፉልኝ። ረጅም ዓመት ነው እዛ ከሄዱ። ቢያንስ እኔ 7 ዓመት ምናምን ከልጅነቴ ጀምሮ ብያለሁና 7 ዓመት ካገለገልኳቸው በኋላ ሄደዋል ወደ ውጭ። ከዛም በኋላ ነው እዚህ እየመጡ 1-2 ወር ምናምን እየተቀመጡ ይሄዳሉ። ጉዳይ ለማስፈጸም ይመጣሉ እዚህ ያለውን ነገር ለማየት እንጂ አብዛኛውን ጊዜ ኑሯቸው እዛ ውጪ ነው። አሜሪካን ሀገር ነው የሚኖሩት። አሜሪካን ነው። የት ስቴት? እሱን እርግጠኛ አይደለሁ። ሊነግሩኝ አይፈቅዱም። እሱን ነገር ሊነግሩኝ አይፈልጉም። በጣም ጥሩ። ሌላስ ምናልባት ስለ እሳቸው ማወቅ ያለብን ነገር ካለ የምትነግረን? ያው እንደነገርኩ ስራቸው በጣም አጸያፊ የሆነ ስራ ነው የሚሰሩት። የሚያስገቡት ዕቃ የተበላሸ ዕቃ ነው። በተለይ ወተት ምናምን ምግብ ነክ ነገሮችን ኤክስፓየርድ ያደረጉ ነገሮችን ያስገባሉ። ከዛ ይሄ ዴቱን ያጠፉና ረጅም ዓመት እንደሚያገለግል ይለጥፉበታል ሌላ ማለት ነው። እንደዛ ነው ሲሰሩ የቆዩ የነበሩ። ስለዚህ እንዳሉትም ገንዘብ አላቸው፣ ሀብታም ናቸው። አዎ። ስለዚህ አንተ በምን መንገድኛ ልታገዘን ትችላለህ? ያው ማስረጃ ያስፈልጋል አይደል? እነሱን ለማጋለጥ እውነት ለመናገር ጠዋት ቆንጆ ማስረጃ ነው የሰጠን። በጣም እናመሰግናለን። እሳቸውን ሊያሳስር የሚችል ፋይል ነው የሰጠን። በጣም እናመሰግናለን። እሱም በቂ ነው። ግን ከውን ባላባለው እንዴት ነው የምናረገው? አሉ አስፈላጊ የሆኑ ሰነዶች አሉ። ሌላም ማሳያ አለ። ያን እንደ ሰነዶቹ አንተ ጋር ያን እንድታምነኝ እንዴት ቀሩ? አንተ ጋር ሰነዶቹ ያምኑኛል። ስለሚያምኑኝ ያው አብዛኛውን ጊዜ እኔ ነኝ ማስፈጸምላቸው። ስለዚህ ከኛ የምፈልገው እርዳታ አንተ ምንድነው? ከናንተ የምፈልገው አንደኛ ነገር እናቴ እንድትለቀቅ ፈልጋለሁ። አግተዋታል። እሷ እንድትለቀቅ ፈልጋለሁ። ሁለተኛ ነገር ማለት እንዴት እናት ታማው እንዴት ሊያግቷቻሉ? እናት ያሉትን ሚስጥሮች እንዳላጋለጥ ነው። በተለይ መልቀቅ ፈልጋለሁ ካልኳቸው በኋላ ሊያምኑኝ አልፈለጉ እና በቃ እናቴን እንደ ቅድመ ሁኔታ ነው እንትን እያሏት ያሉ። ስለዚህ የሆነ ነገር ካጋለጥኩኝ እናቴን እንደሚገሏት ነውና ያው እናንተ እንድታግዙኝ ፈልገው በዚህ መሰረት ነው። በጣም ጥሩ። እሺ እንግዲህ ውድ ተመልካቾች
ስለ ወይዘሮ ሉባባ እንግዲህ ታዴ የተናገረ ማለት ከይቅርታ ጋር እንዳይደብር አሁን የተናገርከው ነገር ማጣራት ማረጋገጥ እንፈልጋለን ማለት ጧት መረጃ ልከህልናልና እኛ 100% አንተ እናምናለን ማለት አይደለም ያው ተጠራጣሪ ነን ሳንፈልግ ስራውን ተጠራጣሪ የሚያደርገን አንዳንዴ ያልጠበቅነው ሰው ጣላታችን ይሆናል የቤተሰብ አካላችን ጓደኛችን ወንድማችን ገብቷል ስለዚህ ከዚህ አንፃር ነው እኛ ደግሞ በየቦታው በየጊዜው በየሰከንዱ ማለት ይቻላል ጣላት እናፈራለን አሁን በተናገርከው ነገር ዙሪያ የኛ ባልደረቦች ያለው ነገር እውነት ነው አይደለም የሚለው ነገር እንግዲህ ስለ ወይዘሮ ሉባባም አንዳንድ መረጃዎችን እየፈለጉ ነው ከዛ ጋር ያስተያዩትና ልክና አይደለም የሚለው ነገር እነሱ ያረጋግጡ እናተም መታገትና ለመታገታቸውን ማረጋገጥ እንፈልጋለን እኛ የራሳችንን ቴክኒክ እንጠቀማለን አንተ ግን መሄድ ትችላለህ ምንም ቆይተህ ሌላም ከሬ የምትፈልጉት ነገር ካለ እደውልልሃለሁ ይችላል እሺ አመሰግናለሁ ልሸኝ እስከበል ውድ ተመልካቾቻችን እንግዲህ ወደ 11 ሰዓት አካባቢ እንገኛለን ቤተሰቦች እንግዲህ ማለት ዛሬ በአንድ ቀን ውስጥ ብቻ በጣም በተደጋጋሚ ሰዎች እየተመላለሱ ነው እንግዲህ ጧት ላይ እንግዲህ ወይዘሮ ሉባባ መጥተው ነበር እንግዲህ ወደ ምሳ ሰዓት አካባቢ ደግሞ ከሰዓት እንግዲህ ታደሰ ማስረጃዎችን የሰጠን ሰውዬ እንግዲህ እሱም መጥቶ የተለያዩ ነገሮችን ሲነግረን ነበር እኔ የሚገርማችሁ ነገር እንግዲህ ወጣ ብዬ ነበር አሁን ከ30 ደቂቃ በፊት ነው እዚህ የደረስኩት ማለት ወይዘሮ ሉባባ እንግዲህ በገዛ ስልኬ በኔ ስልኬ ቴክስት አድርገውልኛል እንግዲህ እየመጣው ነው እንግዲህ 11 ሰዓት ተኩል ወይም ደግሞ 12 ሰዓት ላይ ደርሳለሁ ለጥብቅ ጉዳይ ፈልጋለሁ ነው ያሉት እንግዲህ እርሶ መምጣት ከቻሉ ችግር የለውም እኔ በማንኛውም ሰዓት አለው ነው ያልኳቸው እንግዲህ ቤተሰቦች ጥሩ ነው እንደውም ነገር አለማደሩ ዛሬ መምጣታቸው ጥሩ ነገር ነው ውድ ቤተሰቦች እኔ እንግዲህ ከሰዓት ቀደም ብዬ ተገኝቻለሁ ውድ ቤተሰቦች ስለዚህ ወይዘሮ ሉባባን የምጠብቃቸው ይሆናል እንግዲህ ዛሬስ አሁንስ ምን ሊሉ ነው ምን ሊናገሩ ነው የሚለውን ነገር እንግዲህ ከሳቸው አንደበቴ ምን ሰማ ይሆናል አብራችሁን ቆዩ ወይዘሮ ሉባባ እንኳን ደህና መጡ ሰላም ነው እንዴት ነው መለስ አለሎት ጧት የጊዜ ሰላምታ ስለዘረጋ ሰላም አላሉኝም ነበር ምን ይደረግ የልጅ ነገር ሆኖብኝ ነው የልጅ ነገር ሆነብኝና ነው በቃ እንግዲህ ሐሳብን አልቀየርክም እንዴት ነው ማለት ሐሳብን አልቀየርክም በቃ ምሰጥን ድስጥህና ይሄም ልጅ ድሉ አይበላሽ በቃ የመጣ ነገር አይመለስበት ምን ትጠቀማለህ ልጅ ድሉ ይበላሽ ምን ትጠቀመው ነገር አለ ምን የሚያስፈልገው ካለ ብርም ከሆነ እንስጥ ነገር ሐሳብን ቀይረህ ከሆነ ነገር ብቻውትን የሚመጡ መስሎኝ ነበር ማለት ነው ምን ልታረጋት አስበህ ነበር ብቻዬን እንዴት እመጣለሁ ምንም ቢሆን እኮ ቆይቼ ስለመጣው ለሀገሩ እንግዳ ነኝ በየጊዜው ነው ሀገራችን የሚቀያየረውና እንደዛ ነውና እንዴት ነው እርሷንም እንግዲህ ወንጀል እርሷን የሚሰሩትን ወንጀል ያሰራውታል ማለት ነው የምን ወንጀል ልምታወራው የምን ወንጀል ልምታ አንተ ተረጋጊ ያማል እንደ አይምሮን ቤተሰብ የለም ሐኪም ቤት የሚወስድ የለም እንደ ቤተሰብ ዝም ብሎ ተነስተ ሰው ላይ ዛሬ ቆንጆ ነገር ስላገኘው ደስ የሚል ዜና ስለሰማው ከርሶ ጋር ምንም አይነት ለምምጥም ምንም አይነት እንትንም አይኖርንም ችግር የለም ሁሉንም ችግር የለም ሰማዋለሁኝ ማገኘዋለሁ የት ይሄዳል ብለ አንተ የሰማው በቅርቡ ነው ግን ጆሮ ይገባል ምንም አትጠራጠር ስለዚህ አሁን ሐሳብን ቀይረሃል አልቀየርክም ይሄ ልጅ 15 ቀን ነው የቀረው የመጣው ሰነድ ባይመለስበት እንጀራው ባይዘጋ ምን ትጠቀማለህ አንተ አሁን እዚህ ላይ ትጠቀመው ነገር አለ አሁን በዋናነት ዛሬ መጥቶ ስለምንድነው ተመልሼ እመጣለሁ ብለው በዋናነት የምጠይቀን መልስ ስጠኝ የልጅ ውድ ለምን ይበላሻል ለምን እንዲበላሽ ፈለክ የኔ ህይወትስ ምንድነው ህይወትህ ጣልቃ ገብተህ ነው ወዲያ የምታምሰው አውሮፕላን አብራሪውን ገለውታል የሰው ነፍስ አጥፍቷል የኔ ልጅ አይሄን ያረግም ሌላ ሊያረግ ይችላል እንጂ እና ያረግ ሌላ ሊያረግ ይችል ይሆናል አላቅም እንግዲህ የልጅነት ነገር ምን አርግ ብሎ ይገለዋል ምን አጥቶ ምን ፈልጎ ለምን ቀልዳለሁ ለምን ረብ ይውጡ ምን ማለት ነው ለቀቁኝ ጭራሽ ለቀቁኝ እየቀለዱ ነው አውሮፕላን አብራሪውን ገለውታል ካሁን ባላጻብ የሚሆነው ከሱ ጋር እንኳን ገደለ አንቺ ጣልቃ ትግቢ ዞር ጣልቃ ትግቢ አትንካት ውጡ ልኝ ከዚህ ውጡ ባለጌ
ማን ስለሆንክ ነው አንተኛን አውቀናል ቆይ ልጄ እንደው ውጡ ብያለሁ ውጡ በቃ ማን ስለሆንክ ነው ውጪ ማን ማን እንደሆነ እናውቃለን ይኸውልሽ 10 ጊዜ ማን እንደሆነ አትበይ ማንንም እኛ አይመለከተኝም ንግግር ስለማያውቅ በቃ ውጡልኝ ቆይ አንዴ ይኸውልሽ ስነ ስርዓት ያዣንቺ ቆይ አንዴ ልጄ ወይዘሮ ልባባ ላናግርህ ነበር እስካሁን ትልቅ ሰው ነው በቃ ደም ያፈላል ንግግር ደም ስለሚያፈላ አንተኔን በቃ ደም ይፍልት አደረገኝ ስለዚህ በቃ እንግዲህ ባከን እስቲ በሰላም መንገድ እስቲ የሚፈታበት መንገድ ብትፈልግልኝ ምን አለበት ወጣት ነው እንዳንተ ወጣት ነው ምን አለ እንዳይበላሽድ ውጡ ቀልድ አይደለም ያስኩኝ ልጄን አትንካ ምን አይነት ውጡ በልጄ ባከን በቃ እንስማማ ምንድነው የምንስማማው በቃ ልጁን እንደሚፈታበት መንገድ ፈልግ ምንም እንስማማው ነገር የለም ይልቁን ውስጥ ማለት ነው ይልቁኑ በእምነቱ እንግዲህ ንስሐ መግባት ካለበት ለፈጣሪ የሚናዘዙ ነገር ካለ ይናዘዙ ለምን እስር ቤት የሚገቡበት ጊዜ ተቃርቧል እርሱን የሚያሳስር ቆንጆ ሰነድ አግኝቻለሁ እርሱን የሚያሳስር ቆንጆ ሰነድ አግኝቻለሁ እሱ ጥሩ እንኳንም አገኘ አሁን ልጁ ይፈታልና ስለኔ ደግሞ አብረን አላመኑኝም መሰለኝ ቆንጆ ሰነድ አለ እንኳን ኖረሽ አሁን ይሄ ልጅ ይሄን ሰነድ አሳያቸዋለሁ ይሄ ልጅ ይፈታና ከዛ በኋላ ስለኔ ደግሞ እንቀጥላለን ጉዳያችንን ጀማል አይፈታም እርሱን ወደ ጀማል እንልኮታለን አንድ ላይ ተታሰራላችሁ ጥሩ ነው እንዲህ ዝም ብሎ በየሜዳው በየቤቱ እስር ቤት ምንም ካለ እንግዲህ መንግስት የማያውቀው ነገር አንድ ቡድን አለ ማለት ነው እዚህ የማይታወቅ አይደለም ህጋዊ እስር ቤት ማለት ነው ለምን እርሱን ሊያሳስር የሚችል ፋይል ስለተገኘ እርሱንም ወደ እስር ቤት እንልኮታለን ቁጭ በሉ የማመጣላችሁ ፋይል አለ ቁጭ በሉ አበባ በመናወራው ነገር ጣልቃ እየገባሽ የምትረብሽ ከሆነ ውጪ ሁኚ ወይም ደግሞ ሂጂ ስታይ ነው እንደምትልጅ እናቷን ማጥታት ቸገረሽ በቃ አይወልሽ በስነ ስርዓት ይወልሽ ዝም ብለሽ እንትን አትበይ አንተ መጀመሪያ ቁጭ በሉ አልቀመጥም ስለዚህ ምንድነው ሐሳባችሁ አልገባኝም በቃ ምን ነግረን በስናት አናግሬያለሁ ቅድም ተናገር በቃ ምንም ማውራው ነገር የለም ጨርሻለሁ በጣም ጥሩ ማትቀመጡ ምትማትሉን ከሆነ ሂዱ ካሜራውን እንትን እላለሁ እንግዲህ ውድ ተመልካቾቻችን ወይዘሮ ልባባ እንግዲህ እስቲ ተቀምጠን እናወራ ብለው ነበር ካሜራውን ማጥፍተን እንግዲህ የተወሰኑ 5-10 ደቂቃ አውርተን ነበር ፍጹም ያልጠበቅኳቸው ሰው ነው እንግዲህ ሆኑብኝ ሁላ እግሬ ስር ወድቆ ሲለምኑኝ ነበር እንግዲህ ጧት ተጀነነውም ስለነበር እንግዲህ አወራራቸውም እንዴት እንደነበር እንግዲህ ታስታውሳላችሁ ውድ ተመልካቾች እንግዲህ ተረጋግተን ያለውን ነገር እናወራ በጨዋነት ብዙ ነገሮችን ነው እንትን ሲሉ የነበሩት እስቲ እንስሞት እስቲ በቃ እንግዲህ ሆኗል እንግዲህ ተደረገም ትለውም ነገር ካለ እስቲ እናውራና በሰላም እንፍታው ነገሩን እባክህን መቼም የልጅ ነገር ታውቀዋለህ እንዲሁ መከራይቼን ያሳደኩት እሱንም ይችንም ልጅ ያሳደኳቸው እኔ ነኝ እሱም ይሄን ያህል ደፍሮ እዚህ ደረጃ ወንጀል ይሰራል ብዬ አላሰብኩም ለነገሩና እስቲ የሚፈታበትን እስቲ ቀናውን ነገር እስቲ ያስብና እስቲ እንነጋገር ምንድነው ወይስ እናንተን አሳብስ እኮ እንዲፈታና ወደ ተዛ ብዙ ገንዘብ አውጥቼ ነው አሁን ቪዛው የተመታለት እንግዲህ ልጁ ከልጅነቱ ጀምሮ አስቸጋሪ ነው እውነት ለመናገር እንግዲህ ያው እናትም አባትም የለውም በሚል እየቻልኩት ነው እንጂ አስቸጋሪ ነው ወንጀሉን ማይሰራም ለማለት አልችልም በቃ ይሰርቃል የማይነካካው ነገር የለም ያነሳ ቃል ለሌቦች ይሰጣል ብዙ ችግር አለ እና ይሄንን አመሉን ይተዋል አይምሮ ወደ ትምህርት ይገባል ብዬ ነው እንጂ ልጁ ወንጀል አይሰራም ብዬ ለማለት እቸገራለሁ እና ገንዘብም አጥቶ አይደለም እንደው አመል አለ አይደል አንዳንዱ አመለኛ አመል እንደው እንደሱስ መስረቅ ማነሳት ያንንም በቃ እሷንም ቦርሳዋን መክፈት ሁሉን ነገር መነካካት ነው ማጠፋፋት ይወዳል በተፈጥሮ ማለት ነው ስለዚህ እኔ አሁን ይሄን አመሉን ይተውና ተረጋግቶ ትምህርቱን ተምሮ እንደው እኔንም ያስመሰግነኛል ብዬ ነበር ሐሳቤ ያ ነበር እንግዲህ አሁን እኔ ደግሞ ስመጣ አገር ደና ነው ብዬ ስልክለት ታስሯል ሲባል እንደገና እየበረርኩ መጣሁ እንግዲህ እንዳየኝ
እና ደግሞ ሳስበውም እንዲህ ምን ደፍሮ ይሄን ያህል ያደርጋል ብዬም አላሰብኩም እውነት ለመናገር። አሁን ደግሞ ወንጀለኛ ነው በቃ እሱም አያርፍም በቃ ተው ሲሉትም እሺ አይልም። እዚህ ተው ብትለው እዛ ታገኘዋለህ፣ እዛ ተው ብትለው እዚህ መጥቶ ታገኘዋለህ። በቃ ቀሽቀሽ ያለ ቀሽቃዣ ከፈሱ የተጣላ ልጅ ነው ብታዩ። ስለዚህ ወንጀለኛ መሆኑን እያመኑ ነው። አዎ እንግዲህ ያደርጋል። እንግዲህ ከልጅነቱ ጀምሮ ስንት ነገር ሲያስቸግር እንደነበረ አባቱም እንደዛ ነው። ያባትየውን እንግዲህ ምን አባትየው ምንም ያው ነጋዴ ነው ወላጅ አባቱ የልጁን ወንጀላም ነው መቼስ አባትየው ወንጀልን እኮ የተማረው ልጅ ከአባቱ እኮ ነው። እልም ያለ እኮ ወንጀለኛ እኮ ነው አባትየው። ሌብነቱን ምኑን ይሆናል እንግዲህ ለሰውየውም ሌባ ነበረ፣ አጭበርባሪ ነበረ። እንግዲህ ያንን ማጭበርበር ተጋብቶበታል ብዬ ነው እንግዲህ አሁን እኔም ራሴ የማስበው። ምንም ስትለው ብቻ ሹልክ ብሎ በምንም በቃ አያጣም ይዞት የሚመጣው ነገር ገንዘብ ይሁን ወርቅ ይሁን አያጣም። በቃ አጭበርባሪ ሌባ ነው አባትየው ነው። እና እንግዲህ ያንን ሱስ ሆኖ ተጋብቶበት ይሆናል እንግዲህ ደም ከደም ምን ትላለህ ታዲያ? ይሄን ነው ልለው የምችለው። ዘገያችሁ አሁን ወደ እስር ቤት ሄዷል። ምናልባት የሱ ጉዳይ የትንሽ ቀን ቀጠሮ ነው የሚፈልገው፣ ይፈረድበታል። ከዛ በኋላ ቀጠሮ ላይ እንግዲህ ደና ጠበቃ ቀጠሩለት ከቻላችሁ እሳት የላሰ ጠበቃ ብትቀጥሩለት ይሻላል። እሱን እንቀጥራለን ችግር የለውም። ግን ያንተም እርዳታ ያስፈልጋል እዚህ ጋር እንግዲህ ለመንኩ እንግዲህ እንደናት የልጅን ነገር ታውቀዋለህ። አንተም ቤተሰብን ይሄኔ ስንት እያስቸገርክ ነው እዚህ የደረስከውና አንተንም እንግዲህ እንደናት ሆኜ ለመንኩ እባክህ ቀለል እንዲልለት አርግለት። ልጅ ነውና ልጅ አይደለም ትልቅ ሰውዬ ነው። ምንም ቀለል የሚልለት እንትን ምናምን እኔ ስላየው ግዙፍ ስለሆነ አይደለም ልጅ ነው እንዴ ቁመቱና ሰውነቱን አይተህ ነው እንዴ? በዚህ ጉዳይ ልንስማማ አንችልም። ውድ ተመልካቾቻችን እንግዲህ እኛ እጃችን ላይ ወይዘሮ ሉባባን የሚያሳስር ሰነድ ገብቷል ብለናችሁ ነበር። እሱን ሰነድ እንግዲህ ለወይዘሮ ሉባባ እናሳያቸዋለን ብለን ነበር። እንግዲህ ግን ከቲም አባሎቻችን ጋር በመመካከር ሐሳባችን ቀይረናል። እንግዲህ ማስረጃውንም ለወይዘሮ ሉባባ አናሳይም ማለት ነው። እንግዲህ ቀደም ያልኩት ነው ልናሳያችሁ ነበር። ምን ማስረጃ ነው የምትለው? እርሶን ሊያሳስር የሚችል ማስረጃ እንዴ ናትና ደግሞ እኔን ምን አምጪ ነው የምትለኝ? ቀደም እንደ ቀልድ ነው መሰለኝ አይደለ የቆጠሩት እንደዛ ስሎት ምን አምጪ ብለው ነው? እኔ ደግሞ ምን ሰርቼ ምን አምጪ ምን ፍለጋ ነው እኔን ደግሞ እንደዚህ የምትለኝ? ብር ነው? ብሩን እኮ ልስጥ ብያለሁ እኮ። ታዲያ ምን ፍለጋ ነው? የእርሶን 74 ሳንቲም አልፈልግም። አይ ታዲያ ብትፈልግ ነው እንጂ ምን ሰራሽ ልትለኝ ነው? ላሰ ጠበቃ በውድ ገንዘብ ይቅጠሩለት ለልጁ ይቀጠራል። እሺ ችግር የለም እኛ ገንዘብ እኔ ችግር እቺን ምንም አታቅ ልጅ ግን ለምንድን ነው የእርሶ የወንጀል ስራ ውስጥ የሚከቷት? ማንች እሷ? አበባ ምንም ወንጀል የሰራ ንጹህ ጽድት ያለች እንደ ጧቷ ወንጀል አለብሽ እያልከኝ እኔንም ከተትከኝ የሚገርመው ይሄ አይደል እንዴት አይደል? ያው አክስትሽ ወንጀለኛ ናቸው። ለወንጀላቸው ደግሞ አንቺን መጠቀሚያ እያረጉሽ ነው። ጀማል ወንጀል እየሰራ እንደሆነ እያወቃችሁ እንግዲህ ወንጀሉን ለመሸፈን እየሞከራችሁ ነው። ከዚህ የበለጠ ወንጀል የለም። ጀማል ወንጀል እንደሰራ ታውቂያለሽ፣ አንቺም ታውቂያለሽ። አሁን እሳቸው አውቃሉ፣ አንቺ አላውቅም። ተው እንጂ አንተ ነገርከን እንጂ እኔ ሲሰራም ሲገልም አረ አሁን ደግሞ አልሰራም ነው። ተቀረጸ እኮ ነገሩ እኮ ተቀረጸ። አሁን አስቸጋሪነቱን ነገርኩ። ይሄን ተቀረጸ እኮ ነገሩ ቀረጻ ብትቀርጽ ይመጣል። ተነሳቦት ደግሞ ሰይጣኑ ተነሳ በጥፊ እንዳልል እንዴ አሁንስ በዛ። እንግዲህ ምናግረን በስነ ስርዓቱ አነጋ በስርዓቱ መልስ መሄድ ይችላሉ። ጨርሰናል። ይሄዳለሁ እንግዲህ ምንም ማድረግ አልችልም። ጨርሰናል። እንሄዳለና እኛም ቤት አለን፣ ወደ ቤታችን እንሄዳለን። ምን ይመጣል ብለህ ነው? ውጡ ተው በኋላ ይቆጫል። ውጡ ባካችሁ ይቆጫል። ከእናንተ ጋር ምንም መጨረሻው ጉዳይ የለም። ውጡ ካሜራን ዘረጋጉ። ውጡ ማትወጣ ውስጥ ነው የምትገባው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከአንድ ቀን በኋላ ተመልሰን መተናል። ወደ ቤተሰቦች አንድ የተፈጠረ አስደንጋጭ ነገር አለ። እንግዲህ ምንድነው ውድ ተመልካቾቻችን፣ እንግዲህ ትናንትና ኢንተርቪው ያደረግነው ወይም ደግሞ እኛ እዚህ ግቢ ለቀረጻ የምንጠቀምበት ቦታ መጥቶ እንግዲህ ከኛ ጋር ቃለ መልስ ያደረገው ወይዘሮ ሉባባ ስለተባለችው ሴትም ማስረጃዎችን አሳልፎ ይሰጠን ብዙ እውነቶችን የተናገረው የወይዘሮ ሉባባ
ቀኝ እጅ ነኝም ብዙ ስራ ሰርቼላታለሁ ነገር ግን አሁን ላይ እናቴን አግታለች እርዱኝ አግዙኝ እኔም በምችለው ነገር አግዛቸዋለሁ ወይዘሮ ሉባባን አሳልፌ ሰጣቸዋለሁ ወይም ደግሞ እሳቸውን ሊያሳስር የሚችል ፋይል እኔ ሰጣቸዋለሁ ያለው ግለሰብ እንግዲህ ታደሰ ታስተውሱታላችሁ እንግዲህ ትናንትና ከፈለግን እንደውላለን ብለን ነበር እንግዲህ እንዴት ያረግነው የኛ ባልደረቦች እንዲሸኙት ያረግነው ነገር ግን ከዛ በኋላ እኛም ውስጣችንን የሆነ ቅር ያለን ነገር ስለነበረን ቤተሰቦች ማለት ከኛ ጋር ቢሆን ወይም ደግሞ የሆነ ነገር እንዳያረጉ የሆነ ሽፋን ብንሰጥ ብለነው ነበር ከሄደ ከአንድ ሰዓት በኋላ ደውለን እኔ እንጃ ነገር ግን ያልነው ነገር ማለት የተናገርነው ነገር ጠባይልም ነው የሚባለው ቤተሰቦች ለሊቱን እንግዲህ አደጋ ደርሶበት ትቦ ውስጥ ወድቆ እንግዲህ ጁን ወደዚህ አካባቢ በጥይት ተመቶ ትቦ ውስጥ ተጥሎ ነው የተገኘው ወደ ቤተሰቦች እንግዲህ ወደ 12 ሰዓት ገደማ አካባቢ ነው እንግዲህ ወደ ሆስፒታል የተወሰደው አሁን ኦልሞስት ከሆስፒታል ወጥቶ እዚህ አምጥተናል በመልካም ጤንነት ላይ ነው የሚገኘው ወደ ቤተሰቦች ማለት ሰላም መሆኑን መረጋጋቱን ስናክ እኛም እዚህ ዘነው መተናል እንግዲህ ነርሶችንም መድበንለታል ወደ ቤተሰቦች ለጊዜው እዚህ እንዲሆን ነው የፈለግነው ማለት ይሄ ልጅ እንግዲህ በጥይት ከመቱት ምናልባት በጥይት እዚህ ጋር የመቱት እጁን ለመምታት አስበው አይደለም ወይ ጭንቅላቱን ለመምታት ነው ወይ ልቡን ብለው ለመግደል ነው እንግዲህ ሐሳባቸው ስለዚህ እንኳን ፈጣሪ ያተረፈው ውድ ቤተሰቦች ታደሰ እንግዲህ አሁን እዚህ ነው ያለው እዚህ ግቢ ነው ያለው ጥሩ ነው ማለት ጥይቱም ያን ያህል ጎድቶታል አይባልም ማለት ይሄ እንዴት ነው አሳሳቢ ደረጃ ላይ አይደለም ህመም የለበትም ሳይሆን አሳሳቢ ደረጃ ላይ አይደለም ያለው እንግዲህ ይመስለኛል ጥይቱ መጥቶት ትቦስ በሚወድቅበት ሰዓት እንግዲህ ትንሽ ጭንቅላቱ ላይ የሆነ ከባድ ጉዳት አጋጥሞታል ደም አልፈሰሰም ግን በዚህ በጀርባው አካባቢ ጭንቅላቱ እብጠት አጋጥሞት ከፍተኛ የሆነ ራስ ምታት ያመመው ነው ከሆስፒታልም ቶሎ ያስወጣንበት ምክንያት ውድ ቤተሰቦች ያለው ነገር ምንም ደስ አላለንም ማለት እዛው ሆስፒታልም እንዳይገሉት መርዘውም ይሁን ቢሆነ ነገር ያለው ነገር አሁን ጊዜው ከፍቷል ሰዎችም በገንዘብ የሚደለሉበት ዘመን ላይ ነው ያለነው ስለዚህ እኛ እዚህ የራሳችንን ነርሶች የምናምናቸው ነርሶች ማለት እንደበፊቱ አይደለም ነርሶቹንም ባይነቁራኛ ድብቅ ካሜራ ገጥመን ባይነቁራኛ ነው እየተከታተልን ያለነው ቤተሰቦች ስለዚህ እዚህ እኛ እንክብካቤ ያረግንለት ይሄ ልጅ ህይወቱን እንዳያጣ ብናደርግ ይሻላል 100% እዚህ ልጅ ላይ እንግዲህ ታደሰ ላይ ጉዳት ያደረሱት እንግዲህ ወይዘሮ ሉባባ ናቸው የሚል ተረጣሪ ነው ያለን ውድ ቤተሰቦች ውስጥ እንገባና ከሱ ጋር ደግሞ የተወሰነ ቆይታ እናረጋለን ውድ ቤተሰቦች አብራችሁን ቆዩ ውድ ተመልካቾቻችን እንግዲህ ታደሰ እንደምትመለከቱት እንግዲህ ያው ከሞት የተረፈበት አጋጣሚ ነው የተፈጠረው ውድ ቤተሰቦች ጭንቅላቱ ላይ ከፍተኛ የሚባል ባይሆንም መጠነኛ የሆነ ጉዳት ደርሶበታል ወደዚህ አካባቢ ትንሽ እብጠት አለው ምንም አይነት ደም መፍሰስ አላጋጠመውም ራስ ምታት አለ በተለይ ደግሞ አልፎ አልፎ ብቅ የሚል ራስ ምታት አለ እንግዲህ እጁ ቅዝቃዜ እንት እንዳይለ ሸፍነው እሺ እንግዲህ ቤተሰቦች ማለት ጠንካራ ነው በዚህ አጋጣሚ የተረዳውት ነገር እኔ እንደውም የኛ ባልደረቦች ወደዚህ ሲያመጡት በቃ እየጠበቁት ምንድነው መኝታ ቤት ገብቶ ይተኛል በርግጥ በቂ ረፍት አድርጓል ግን እንደዚህ ቀልጠፍ ብሎ ይቀመጣልን ብዬ አላሰብኩም በዚህ አጋጣሚ ታዴ ጠንካራ ነው ታዴ እኔም እንግዲህ በቻናላችንም ስም የምንል ነገር ቢኖር ማለት ፈጣሪ ያትርፈዋል እኛ እንደዚህ እንዲ ብለን ነበር ማለት አንፈልግም ይገብታል ያው ተናንተም ተደዋውለን ነበር ያለው ነገር እኔ እንደውም ቀረብ ብሎኝ ነበር ከዛ በኋላ በተለይ መልሰልን ፈልግ ስለምንችል እንደውላለን ካልኩ በኋላ ቀረብ ብሎኝ ነበር ያው ግን ዋናው ዞሮ የተፈጠረው ነገር አንዴ ተፈጥሯል ሁሉም ነገር ለበጎ ነው በርግጥ በዚህ ሰዓት ሆስፒታል መሆን ነበረበት በቂ ረፍት እዛ ማግኘት ነበረበት አሁንም ይውል ቀረጻ ያረግን ስለሆነ በጣም ይቅርታ በሌላ ነገር እንዳትመለከተው
ወይም ደግሞ እኛ ስራችንን ብቻ የምናሳድ ሰዎችም አይደለንም። ሂዩማኒቲ የሚባልም ነገር አለ። በእንደዚህ አይነት ሁኔታ ሆነ ቀረጻ ማድረጉ አግባብ አይደለም። ለተመልካቾች ግን ያለውን ነገር ከስር ለማሳወቅ ነው። ሲቀጥል ደግሞ እዚህ ብትሆን ይሻላል ለአንተም ደህንነት። እዛም እንደሚፈጠር አይታወቅም። አሁን ለጊዜውም ስለከፋ ሰው በቀላሉ በገንዘብ ስለሚታለል አንተን ደግሞ መግደል የሚፈልጉ ሰዎች እንዳሉ በዚህ ያረጋግጠናል አይደለ ታዲያ? ስለዚህ እንኳን ፈጣሪ ያተረፈ። ከውን ባላ ስላለው ነገር ነው መጨነቅ ያለብን። ያለፈው ነገር አንዴ አልፏል። ህመምን ታስታምማለህ። ስለዚህ ላልተወሰነ ጊዜ እዚህ ነው መሆን ያለብህ። መልካም። ያው ትላንትና እንደውልልሃለን ካልከኝ በኋላ ወደ ራሴ ጉዳይ ሄጄ ነበር እና በቃ ጉዳዩ ትንሽ አስጨንቆኝ ነበርና የእናቴም ጉዳይ ያለ በዛ ላይ በቃ ተደራረበብኝ። ያለኝ አማራጭ በቃ ራሴን ማረጋጋት ነው። ከዛ ሄድኩኝ በቃ አንድ ሁለት ልበል ብዬ ያው ወደ መጠጥ ቤት ሄጄ ነበር። ወደ ማታ አካባቢ ወደ 2 ሰዓት ላይ ምናምን 2 ሰዓት ላይ ነበር ወደዛ የገባሁት። ከዛ አመሻው እስከ 5 ሰዓት ምናምን ድረስ። ከዛ በቃ ብዙም አልጠጣውም። አውቃለሁ ራሴን አውቃለሁ። አልሰከርኩኝም። ልክ እንደወጣው ብዙ እንትን አላልኩምና ወደ ቀያሱ ስገባ በቃ አንድ ጥያቄ ልጠይቅህ። እንግዲህ ሰዎች አንተን አግኝተው ወደ ሆስፒታል የወሰዱ በግምት ወደ 11 ሰዓት ሊነጋጋ ሲል 11 ሰዓት ተኩል አካባቢ እስከ 12 ሰዓት ባለው ነው ማለት። እነዚህ ሰዎች ጉዳት ያደረሱብህ ሌሊት ላይ ነው ወይስ የዛን ሰዓት ማለት ይሄ ሊነጋጋ አካባቢ ነው ወይስ አንተ መጠጥ ጠጥተህ እንግዲህ ይመስለኛል ወደ ቤት እየሄድክ ነው ወይስ ወደ ሌላ ቦታ? አይ እኔ ወደ ቤት ነው እየሄድኩኝ ነበር። ስንት ሰዓት አካባቢ ሆነ? ወደ 5 ሰዓት 5 ተኩል እንደዛ አካባቢ ነው በግምት። በዛን ሰዓት ነው። ከዛ ትንሽ ብዙም አልሄድኩኝም ብቻ ወደ ያው በጨለማ በኩል ስለሆነ ማልፈው ያንን ተንጠብቀው ይመስለኛል። ያን ታርጌት ተጠብቀው ተመታው። እዚህ እጄ ላይ ተተኮሰብኝና ወደ ትቦ ነው የወደኩት። ከዛ በኋላ ያለውን ነገር አላስታውስም። በጣም ይገርማል። ስለዚህ በሽጉጥ ከተመታ በኋላ ለተወሰኑ ሰዓታቶች ራስን ስተወድቀ ነበር? አዎ ሰውድቅ ምናምን ይታወቀኛል፣ ግን በቃ አልቆየውም ይመስለኛል እንጂ ትቦ ስገባ ይታወቀኛል። እጄ ላይ ተመታው። ከባድ ነበር ያው ሽጉጥ ስለሆነ ጥይት ስለሆነ። ራስን ስተ ግን ከዛ በኋላ ምንም የምታውቀው ነገር የለም? ከዛ በኋላ ማውቀው ነገር ራስን የት ነው ያገኘው? ሆስፒታል ያገኘው ራሴ። ስለዚህ ምንም የምታስታውሰው ነገር የለም። በእርግጠኝነት ራስን ስታል ይመስለኛል። እንትኑም ነው አይደለ? ከኋላ ጭንቅላትን ስለመታውም ነው ራስን እንድትስት ያደረገ። ትቦ ውስጥ የወደከው እንትኑ መጥቶ ነው እንደዛ ነው። ልክ እንደመታኝ በቃ ዶክተሮቹ ያለውን ነገር ሲነግሩኝ እንደዛ ነው። በቃ ልክ እንደተመታው ነው። በቃ ያው መቋቋም አልቻልኩም፣ ወደኩኝ። ትቦ ውስጥ ነው የገባሁት ቀጥታ። ማን ናቸው? ያው ይገምታል እኮ ማን እንደመታኝ። ማለት ያለውን ነገር ላስጨንቅ አልፈልግም። ያለውን ነገር ዲቴል ብትነግረኝ ደግሞ ደስ ይለኛል። ገብቷል? ምናልባት አንተ ይሄን ነገር ላይ ያረባብሽ ይችላል፣ ይገባኛል። እኔም ባንተ ቦታ ሆኜ ነገሩን እረዳለሁ። ግን እንድትነግረኝ ደግሞ ፈልጋለሁ። ማለት የነበረው ሂደት እንዴት ነው? ሲከታተሉ ነበር ወይስ ድንገት የተፈጠረ ነገር ነው? ምንድነው? ሌቦች ናቸው ወይስ ምን አይነት? እስቲ ስለ ሰዎቹም እዛ ጋር ስለነበረውም ነገር ስለ እያንዳንዱ ነገር በዝርዝር ብትነግረኝ ደስ ይለኛል። እሺ እኔ ያው ምገምተው ሰው አለ፣ ያው ይታወቃል። እዚህም ለእናንተ አሳልፍ የሰጧቸው አካሎች አሉ። የወይዘሮ ሉባባ ጉዳይ እኔ እነሱ ነው የምጠረጥረው። ምክንያቱም እኔ ሌላ ጠላት የለኝም። ያው በውስጥና በሰው ነው እኔ ማስፈጽመው ጉዳያቸውን። ስለዚህ ይሄን ያህል እኔ ማንም አያውቀኝም። ይሄን ያህል እኔ ሊያጠቃ የሚችል አካል የለም። ስለዚህ እኔ ልጠረጥር የምችለው እና ጀማልን የሉባባን አካል ሰዎች ነው እኔ ልጠረጥር የምችለው። ሌላ ማንንም ልጠረጥር አልችልም። ምክንያቱም አሳልፌ እንደሰጠው ምናልባት ይደርሳችሁ ይሆናል መረጃው።
ከነሱ ጋርም ከተገናኘው ሳምንት ምናምን ይሆነኛል ከነ ሉባባ ጋር እናቴንም ማግኘት አልቻልኩም የእናቴም ጉዳይ ምን ላይ እንዳለ እኔ አላቅም ትኑር ትሙት ማቀው ነገር የለም የእናትን ጉዳይ ለኛ ስጠንና እኔ ቃል ገባላለሁ እናትን እናገኛቸዋለን ትናንትም አንዳንድ ነገሮችን ለማጣራት ስንሞክር ነበር በተለይ ደግሞ ተነጋግረን ነበር አይደል ያለውን ነገር አንተ ባልከኝ ነገር ዙሪያ እርግጠኛ ነህ አይደለም የሚለውን ነገር ማጣራት ፈልጋለሁ ብያለሁ መረጃ የሰጠኝ መረጃ እንዳለ ሆኖ ማለት ነው ስለዚህ እናትን በተመለከተ ማለት ነው በቂ ማጣራት ያስፈልገናል የሰው ኃይል መድበን የእናትን ጉዳይ ተከታትለን ያለውን ነገር ለአንተም ለተመልካች እናሳውቃለን እናተ የምርም አንተ እንዳልከው ከታገቱ ወይም ደግሞ ታግተው ከሆነ እናገኛቸዋለን አሁን ምንድነው እየተሰማ ያለው ትንሽ ይሄኛው እጄ ብዙ ማንቀሳቀስ አልችልም ደንዝዟል ይቻላል አዎ ትንሽ ጣቴን ትንሽ ማንቀሳቀሰው እዚህ አካባቢ ብዙም ስሜት አይሰማኝም ህመም ነው እንጂ ማንቀሳቀስ ምናምን ስሜቱ አይታወቀኝም ራሴን ከባድ እንደዚህ አይነት ራስ ምታትን ያጋጥሞኝ አያውቅም ከባድ በጣም ያመመኝ ነው ራሴ አሁን በቃ እናቴ እንድትድንልኝ ስለፈለኩ ነው ያለውን ነገር ሁሉ መናገር ስላለብኝ ነው እዚህ መጣሁት ስለዚህ ሌላ ምን የምታስታውሰው ነገር አለ ስለ ሌሊቱ ለምን እንደሆነ ይገባሃል መቼስ ትንሽዬ ነገር ካገኘ ለኛ በቂ ነው አሁን በእርግጠኝነት በዛ ሰዓት ይሄ ጥቃት ከወይዘሮ ሉባባም ከደረሰብ ወይዘሮ ሉባባ በዛ ሰዓት አይኖሩም ሊኖሩ የሚችሉትም እንግዲህ የሷ ቅጥረኞች ናቸው ወይዘሮ ሉባባም ከሆኑ ነው የምላችሁ ውድ ቤተሰቦች ጥርጣሬ ነው ወይዘሮ ሉባባ ነው ያረጉት የሚል ነገር ሳይሆን ገና በጥርጣሬ ደረጃ ነው ስለዚህ ጥርጣሬ ስለሆነ አንዳንድ ነገሮችን ምናልባት የለበሱት ልብስ ፊዚካላቸውን ሊሆን ይችላል ስንት ሰዎች ናቸው እሱን ብነግረኝ ደስ ይለኛል በሰዓቱ በመሄድበት ሰዓት ምንም አልሰማሁም ከመመታቴ በፊት ያለውን ነገር ምንም ሆነ ያልሰማው ግን ልክ እንደተመታው ልክ እንትኑ እንደመታኝ ልክ ወደኩኝ በኋላ በቃ ሞቷል ደመቀና እንሂድ የሚል ድምጽ ሰምቻለሁ ያኛውን ነው ማስታወሰው ደመቀ ድገምልኝ ይሄንን ነገር እስኪ በቃ ሞቷል መሰለኝ ደመቀ እንሂድ ሲባባሉ ሰምቻለሁ ሁለት ወንዶች ይመስሉኛል ስለዚህ ሁለት ሰው ሊኖር ይችላል ከዛም በላይም ሊሆን ይችላል ወይም ሁለት ሰው ከዛ በላይም ሊሆኑ ይችላሉ ግን እኔ የሰማሁት ደመቀ በቃ ሞቷል መሰለኝ እንሂድ ሰው እየመጣ ነው ሲባባሉ ሰማሁ ደመቀ ከዛ ውጪ ሌላ ፊዚካላቸው ምንም የምታስተውሰው ነገር የለም አይ ኳላ ነው የተመታሁት እኔ ኳላ በዚህ ከትከሼ አካባቢ ነው የተመታሁት ኳላ ነው የተመታሁትና ለመዞርም እኔ ጊዜ አልነበረኝ ቀጥታ ነው የወደኩት ስለዚህ ምን እናደርጋለን መሰለ እኔ ከባልደረቦቼ ጋር ከቲም አባላቶቻችን ጋር አንዳንድ ነገሮችን እናውራ በዚህ ነገር ዙሪያ ምን ማድረግ እንዳለብን አካባቢውን ተናገረኛለህ ያው እዚህ ካሜራ ፊት መናገር አግባብ አይደለም ጥሩ አይደለም ይቀር ስለዚህ አካባቢውን ተናገረኛለህ እኛ እንዴት ማጣራት እንዳለብን ምን ማድረግ እንዳለብን ኬት ስራችንን መጀመር እንዳለብን በደንብ እንወያያለን እንመካከርና እኔ ብቻዬን ወስነውም ነገር አይደለም ከባልደረቦቼ ጋር ተማክሬ ቀጣዩን ስቴፕ ምን አይነት ነገር እንደምናደርግ እንትንላለን ስለዚህ ይውል የሚንከባከቡ ነርሶችም አሉ አታስብ ከዚህ በፊት እኛ አንድ የተፈጠረብን ስህተት ነበር በገዛ ነርሶቻችን ስለዚህ ያለውን ነገር በጥንቃቄ ነው ምንድነው የሆነ ምልክትም ነገር የሆነ ቅር ያለም ነገር ካለ ወዲያው ቴክስት አድርግልኝ ነርሶቹን ግን በአይነ ቁራኛ ነው እየተከታተልን ያለነው እኛ ለምን እንደሆነ ገብቷል አይደለ እነዚህም ነርሶች በገንዘብ እንትን የማይባሉበት ምክንያት የለም እንደዛ ነው ይያልኩ ሳይሆን የሚፈጠረው ነገር አይታወቅም ጥንቃቄ ማድረጉ አይከፋም እንሉባባ አሁን አጠፋፍተው ያለው መረጃ ያው እንደኔ አይነት አብሯቸው የሚሰራውንም ሰው
የካዳቸውንም ሰው አጠፋፍተው ለመሄድ ነው የሚያስቡት ወደ ውጭ። ቆይ አንድ ነገር ስልክ ጠፍቷል የሚባለው ነገር እውነት ነው? የኔ ስልክ የለም። እነሱ ነው የወሰዱት ወይስ ታስተውሳለህ? ሊሆን ይችላል ግን ቼክ እንዳደረገኝ አውቃለሁ። ነካክቶኛል። እዚህ ጧት ስልኬን አላልካችሁም? ከሆስፒታል ስትነቃ እንትኑን ቀዶ ጥገናውን ካረክ በኋላ አይ እኔ ሰፌቱን ካረክ በኋላ አላልኩ። የህመሙ ስሜት ስላለብኝ ብቻ ልክ እዚህ ይዘኸኝ የመጣ ሰዓት ያኔ ነው። ቀስ አትንቀሳቀስብኝ። ስልኬ እንደሌለ ያስተዋልኩት ያኔ ነው። ከሆስፒታል ይዘኸኝ የመጣው ሰዓት ላይ ማለት ነው እንጂ እስከዛ ሰዓት እኔ አላስታወስኩም። ግን ወስዶት ሊሆን ይችላል። ስልክን ከወሰዱት ጉዳዩ ሲሪየስ ነው የሚሆነው። ስለዚህ አንተን ለመግደል ነው፣ ለማስፈራራት ወይም የሆነ ጉዳት አንተ ላይ ያደርሰው ለመሄድ ሳይሆን ለመግደል ነው ሐሳባቸው። መረጃ አለ ስልኬ ላይ የተወሰነ ባለፈው ከሰጠኋችሁ መረጃ በይበልጥ ስልኬ ላይ ነበር እና እዛ ላይ ያለውንም ነገር ለማጥፋት ይመስለኛል። በጣም ጥሩ። አንተ የተወሰነ ረፍት አድርግ፣ እኛ እዚች ቀርበ ቦታ ደርሰን እንምጣ። ከአንድ ከአራት ከአምስት ባልደረቦቼ ጋር የማወራው ነገር ስላለ እናውራ። ደውልልኝ የምትፈልገው ነገር ካለ። እሺ ስልክ መቀየር ከፈለክም ቀይርልሃለሁ። አሁን የሰጠነ ስልክ እንትን ካለ እሺ ችግር የለውም። ያ ሶሻል ሚዲያ ምናምን ነገር የለውም። የቀረኛም ስላልፈለግን ነው። መልካም ውድ ቤተሰቦች እንግዲህ የታደሰን ስልክ ሰርቀውታል። ያው ለጊዜው የኛን ስልክ ነው እየተጠቀመ ያለው። ቀጣዩ ስቴፓችን ምን ማድረግ እንዳለብን ታደሰ ላይ ሽጉጥ የተኮሱበት ወይም ደግሞ የግድያ ሙከራ ለማድረግ የሞከሩትን ሰዎች አፈላልገን በቁጥጥር ስር መዋል ነው። ከነሱስ ጀርባ የሚያዛቸው አለቃቸው ማን ነው ወይም ማናት የሚለውን ነገር የምናጣራ ይሆናል። ስለዚህ ቤተሰቦችን አሁን ከባልደረቦቼ ጋር የማወራ ይሆናል። ያለውን ነገር ከስር እየተከታተልኩ አሳውቃችኋለሁ። ውድ ቤተሰቦች አሁንም አብራችሁን ቆዩ። ውድ ተመልካቾቻችን እንግዲህ ከሰዓታቶች በኋላ ተመልሰን መተናል። እንግዲህ አጠገቤ የምትመለከቷቸው ወይዘሮ ሉባባ ናቸው። እንግዲህ በአስቸኳይ ወደዚህ ግቢ እንዲመጡ ባዘዝኳቸው በነገርኳቸው መሰረት እንግዲህ ወዲያው መጥቷል። ወይዘሮ ሉባባ እጅግ አድርጌ አመሰግናለሁ። በ30 ደቂቃ ውስጥ ድረሱልኝ ብዮት በ30 መድረስ ባይችሉም በ40 ደቂቃ ደርሰዋልና በጣም አመሰግናለሁ ቶሎ ስለመጡ። ለአስቸኳይ ጉዳይ ነው የፈለኩት። ምን ጉዳይ ነው? እቤት ኢንተርቪው እንዳናረግ የፈለኩት እንግዳ አለ። የኔ እንግዳ አለ። ያንን እንግዳ እንዳይወትም ስላልፈለኩ ነው። ሁለቱም ክፍሎች ውስጥ እንግዳ ስላለ እዚህ ግቢ ውስጥ ነው ቀረጻ እንዲደረግ የፈለግነው። ሳንጫጫው ያለውን ነገር አውርተን እንለያያለን በሰላማዊ መንገድ። ወይዘሮ ሉባባ መቼስ ያለውን ነገር ያውቃሉ። መወሻሸትም አይጠበቅብንም። ያው ታደሰ እርሶ ጋር የሚሰራ የነበረው ወጣቱ ልጅ እንግዲህ አንድ አደጋ አጋጥሞታል። ታደሰ ማለት ነው? ታደሰ አረ ታደሰ የሚባል ነው ያለቀ። ታደሰ አይ አላቅም እኔ እንደዛ አይነት ታደሰ ላሳዩት የእርሶ ቀኝች ደግሞ የሰው ቀኝች አርክልኝ ማታረገው ይላንተ ያው አረን ያላቀው አይቾም አላቀው እስኪ በደንብ ይመለከቱ። አየው ታላቀው ማልኩ አይኔ ያያ አይደል ያላቀው እጁን በሽጉጥ ተመቷል። አንደኛ የተጠረጠሩት ደግሞ ለዚህ አደጋ እርሶ ኖት። እኛም የጠረጠርነውት ታደሰም የጠረጠረው እንግዲህ ታደሰ ማን ነው የምትለው? እኔ አላቀውም እኮ አልኩ። ምንድነው የሚጠረጥረው? የታያቀኝና ነው የሚጠረጥረኝ እኔን። እሱ እንደው ልጅነቱ ያሳዝናል። እንደው እንደዛ ሜዳ ላይ ውድቅ ብሎ መቅረቱ ያሳዝናል እንጂ እንደው
በጭራሽ ሜዳ ላይ ውድቅ ብሎ ታዲያ ያውቁታል ማለት ነው ያልከኝ አይደል እንዴ አሁን ያውቁታል ማለት ነው አይ ወዲና ወዲ ነገር አታምታታ አንተ ሰው ሜዳ ላይ ወድቆ እኮ አልከኝ በጥይት ተመቶ አልጋ ላይ ተኛ ታዲያ አይደለም ሜዳ ላይ ወድቆ አሉ እኮ ጥይት ሰው ሲመታ መንገድ ላይ አይደል እንዴ እንጂ ተስተካክሎ አልጋ ላይ ይረጋጉ እስቲ እየተንተባተቡ ነው እኮ ይረጋጉ እኔ በስነ ስርዓት ነው እያነጋገርኩት ያለሁት ለምንድን ነው በየቀኑ ሌላ ውሸት የሚያመጡት እንግዲህ ትናንትም ሌላ ውሸት ሲፈጥሩ ነበር አንተ ልጅ በህግ አምላክ ሌላ መልእክት ካለ ሌላ የተላክበት መንገድ ካለ ተናገር አንዴ በዚህ ያልክ እየመጣ እዚህ አታዋክበኝ የመጣውበትን ጉዳይ እንፈጽም ሊድ ልጁን ታስፈታው እንደሆነ አስፈታው ሞኛቱ ልጅ ነህ ልስጥህ ብር ሊሄድበት ወደ ሀገሬ ልጁን ይዤ በቃ እዚህ እየመጣ አንዴ ነገር አንዴ ታደሰ አንዴ ምናምን እያልክ አታዋክበኝ የማላቀውን ነገር ለማንኛውም እርሶም ከሀገር እንዳይወጡ ለማድረግ አንዳንድ ስራዎችን እየሰራ ነው እንዲታገዱ ማለት ነው እንደዛ ደግሞ ከመሬት ተነስተን ዝም ብለን እርሱ ከሀገር እንዳይወጡ እገዳ እንዲጣልቦት ማድረግ አንችልም ስለዚህ ወንጀለኛ መሆኑን የሚያረጋግጡ ብዙ ነገሮችን እያፈላለግን እያሰባሰብን ነው አንዳንድ ያገኘናቸው ነገሮች አሉ አንዳንድ ሰነዶችም አሉ ታደሰን በተመለከተ ግን እንደዚህ ይዋሻሉ ብዬ አልጠበቅኩም ነበር እኔ እንድናወራ የፈለኩት ለምንድን ነው ታደሰን እንደዛ ማድረግ ያስፈልገው ምንድነው የምታወራውን ታውቀዋለህ የምታወራውን መጀመሪያ ወቅ የምትጠይቀውን መጀመሪያ ወቅ ደግሞ ጭራሽ እኔን እዚህ ለማሳገድ ሐሳብ አለ ዜግነት ያለኝ ሰው ነኝ እኔ ማንንም ተነስቶ እንደፈለገ እኔን ማገድም ማሳገድም እንደማይችል እንድታቅ መጀመሪያ አይምሮ ይሄንን ያያዘው ይሄንን ቃል እንዳይረሱት አረሳው አሁንም ቢሆን ዜጋ ነኝ ዜጋ አንጠልጥሎ መያንዳንድሽን ምክንያትሽን አንቺን አሳስሮ እኔ ወደን መጣሁበት ሄዳለሁ እንደዛ ማረግ ከቻሉ ይሞክሩ ምንም ጥያቄ እንደዛ ማረግ የሚችሉ ከሆነ ጀማልንም ያስፈቱትና በዛው ይዘውት ይዱ እንደዛ ማረግ ስለማይችሉ መሰለኝ እኔ እጅ ላይ ጣሉት እኔን እኮ መተው እየተለማመጡኝ ነው ያሉት አልኩ መቼም ጊዜውም ሳያልፍበት ልጁም ቀኑ ሳይደርስ በጊዜ እንዲሄድ ተለማመጥኩ ሰርተ ብላ እዚህ ነገር እየዞርክ እየለቃቀምክ እንትን ከምትል ሰርተ ብላ ልስጥ መስሪያ ብር ልስጥ ልጁ ቢፈታና ወደ ሀገሩ ይድ ሰርቼ የምበላበት ታዲያ በቂ ገንዘብ አለ እየዞርክ ትለቃቀም እኔ ወሬ አይደለም እየለቃቀምኩ ያለሁት ታደሰን ታውቂዋለሽ ወይ ታብጥይ ይመታን ታዲያ የተመታ ጊዜ ነው የምላርከው ያሟል እንዴ ሰውዬ ታሪክ እኮ ነው በየቀኑ የሚሰማው ታሪክ የሚገርም ነው ለማንኛውም የጠራውት ለታደሰ ጉዳይ ነበር በታደሰ ጉዳይ ደግሞ ምንም ማቀው ነገር የለም ነው ይያሉ ያሉት እንዴ እኔ ታደሰ ምናምን የሚባል ነገር አላቅም ብያለሁ እኔ ጠራኸኝ ለዚሁ ለልጄ ጉዳይ ከሆነ ብዬ ነው የመጣሁት እንጂ ታደሰ ምናምን የምትለው ነገር አላቅም እኔ ደግሞ የታደሰን ጉዳይ በታደሰ ጉዳይ በሰላማዊ መንገድ እንድናወራ ምናልባት መስማማት የምንችለው ነገርም ካለ በታደሰ ጉዳይ ነው በጀማል አይደለም የጀማልን ጉዳይ ዘግተናል ለማንኛውም ስልኮት ይፈታ ዘራፋ ነው እንዴ አንዴ ያማል እንዴ ዝበል አውጣቃይ ስልኮት እንዲታይ ነው እዚህ ይቀመጡ እንዴት አይነት ቦርሳውን በደንብ አዲስ አበባ እንደው ፈትሽ በደንብ ቦርሳውን እያንዳንዱ ነገር ፈትሽ ወይዘሮ ሉባባ ዘራፋ ነው እንዴ ቦርሳውት እና ስልኮት እንዲፈተሽ እናረጋለን እየዘረፍክ ጥሩ ነው ምንም ይበሉ ምንም ይበሉ አንተ ያስከው ሌብነት ማታለል አንድ ነገር ንገሩት ካሁን ባላ 2 ቀን ድረስም ላይ ቆዩ ይችላሉ ታለ እኔ ዜጋ ስለሆንኩ ማንንም ሊያስረኝም ሊጠይቀኝም የሚችለው ያለውበት ዜግነት የሰጠኝ ሀገር ነው ማንንም እዚህ ተሰበሰበው እንትን ሁሉ እኔ ሊጠይቀኝም ሊያስረኝም ሊያሳስረኝም አይችልም አይገርምም ይሄን ሁሉ አጣቅም ሳጣቅ ነው ዝም ብለ ካሜራ ይዘህ መንደር ለመንደር ምዞረው እየፈተሻችሁ ነው ይሄን ሁሉ አጣቅም ምን እየፈለኩ እንደሆነ ምን እያርክ እንደሆነ አልገባውም አንተን ምን ፍላጎት እንደ ለመዝረፍ ነው አየሁት እኮ ዘረፍ አይን ባይን መዝረፍ ነው ያስከው 5 ሳንቲም አንወስድም አይ ማን ያቃል ልጅ ማን ያቃል ወይ አንተ አንድ ነገር ግን ለሌላ ጊዜ የስልኮትን ፓተርን ይቆልፉ ግድ የለም እሱን አንታት ነገር የስልኮትን ፓተርን ይቆልፉ አሁን ወዲያው ካሜራማኖቹ ፓተርን የለውም ይያሉ ነው ምልክት እያሳዩኝ ነው ስለዚህ ለነሱ ስራ ቀለላቸው በደንብ ኮንታክት ነው ቼክ እንድታረጉልኝ የምፈልገው ስልክ ቁጥርና ሜሴጅ ሌላ ነገር ውስጥ አትግቡ ችግር የለም ጋላሪ ቴሌግራም አያስፈልግም
ስልክ ቁጥርና ቴክስት ላይ ታላቅ ችግር የለውም እኔ አይናደዱ። ማንኛውም እንደ ኢትዮጵያዊ አይናደዱ። ያለው እንዳይመስል ሲጀመር ዜጋ መሆኔን እንድታቅ አንተ ብታሳስረኝ የአሜሪካን መንግስት መጥቶ እንደሚያሳስረኝ እንድታቅ እርሶ ኢትዮጵያዊ ነው ምን አይነት እርሶ ኢትዮጵያዊ ነው አሁን አንተን እንደው 10 ጊዜ ግሪን ካርድ የአሜሪካ የመኖሪያ ፍቃድ ሊኖርዎት ይችላል ከዛ የዘለለ ምንም ማድረግ የሚችሉ ነገር የለም በደንብ ዜግነት አለ ምንም ማድረግ የሚችሉ ነገር የለም ጉዳይ ሄደህ መጠየቅ ትችላለህ ማናት ምንድነው አንዴ መጣው ምልክት እየሰጠኝ ካሜራማኑ ወይ አይኔ ወጣ ዘረፋ ሙሉ ዘረፋ ተአምር ነው ለማንኛውም አንድ ምንም የጎደለ ነገር የለም ይሄው አሁን የት ነው የሚሄደው የልጄንም ነገር አንድ ነገር በል ይሄንንም የምትለው ነገር ከላይ ላይ ከስሜ ላይ አንሳ ምንም አለበለዚያ ነገር ያለው እያንዳንዱ ተከታትሎ አናትህን ነው ማስፈልጥ ለቀቀኝ ይሄዱ በሩ በዛ ጋር ነው ይሄዱ መንገድ አይኔ ያያልሱንም አይኔማ ያያየ ነው የሚሄደው በድጋሚ ስንገናኝ በቁጥጥር ስር ልናውሎት ነው የምንገናኘው አረት ገና እኔን ስትል አንተ ተታሰርና ከርቸሌ ትገባለህ መልካም ጊዜ ይሁንልዎት ውድ ተመልካቾቻችን እንግዲህ ያገኘነው ቆንጆ ነገር አለ ወይዘሮ ሉባባ አስበውበት ይሁን ሳያስቡት አጋጣሚውን አላቅም ስልካቸው ፓተርን የለውም ምንም አይነት መቆለፊያ ልክ በቃ ሲከፈት እንደዚህ ፓተርን ፓስወርድ የለውም በቃ ግልጽ ነው እና እኛ ደግሞ ከባልደረቦቻችን ጋር አውርተን ነበር ቤተሰቦች ማለት ሜሴጅ ስንፈልግ የምንፈልገውን ኮንታክት ከዛ ስልክ ላይ ምንድነው የምንፈልገው የሚለው ነገር ለይተን ማወቅ አለብን በዋናነት ማለት ወንድማችን ታደሰ ደመቀ ሲባባሉ ሰምቻለሁ ነው ያለው ስለዚህ መጀመሪያ ስናረግ የነበረው ደመቀ የሚል ኮንታክት መፈለግ ቤተሰቦች ደመቀ የሚል ኮንታክት አላገኘንም እንግዲህ ሁለት ስም ይጠቀም አላቅም ስልኩ ሴቭ የተደረገው ባሰግድ ነው ግን ደግሞ ቴክስት ላይ ሲላላኩ ደመቀ ያለች ነው እንግዲህ አክስየው የምጠራው ወይም ወይዘሮ ሉባባ ውድ ቤተሰቦች እንግዲህ ሙሉ አድራሻውን ሙሉ ያለውን ነገር ከዛ ላይ ፎቶ አንስተናል ስለዚህ ቀጣይ ምን ማድረግ እንዳለብን እኛ እናቃለን ለእያንዳንዱ ነገር ተዘጋጅተናል ውድ ተመልካቾች እንግዲህ ከባልደረቦቼ ጋር ተመካክረን እንግዲህ ወደ ቀጣዩ ስቴፕ ነው የምንሄደው ያለውን ነገር ተከታታይ ያሳውቃችኋለሁ አሁንም አብራችሁን ቆዩ ውድ ተመልካቾቻችን እንግዲህ በድጋሚ ተመልሰን መተናል እንግዲህ አጠገባችን አንድ ሰው አለ እንግዲህ ይህንን ሰው ላስተዋውቃችሁ ውድ ተመልካቾቻችን የሺጠላ ይባላል እንግዲህ የወይዘሮ ሉባባና የግብረአበሮቿ ሹፌር ነው ማለትም ታደሰ እንግዲህ ታደሰ ከወይዘሮ ሉባባ ጋር ይሰራ ነበር እንግዲህ አንድም ግብረአበር አለ ስለሱም እናወራለን ውድ ተመልካቾቻችን እንግዲህ ውድ ቤተሰቦች የወይዘሮ ሉባባ ሹፌር እንግዲህ በእኛ ባልደረቦች እንግዲህ ታግቶ ባንለውም እንግዲህ በጉልበት ነው ያመጡት ወደዚህ የሚያውቀው ነገር ይኖራል በሚል ሲንተባተብም ስለነበር እነሱ በሰላማዊ መንገድ እንግዲህ ወይዘሮ ሉባባን ቤታቸው ሲያደርስ ጠብቀው ነበር ያያዙት እንግዲህ ሊያናግሩት ሞክረው ነበር በሰላማዊ መንገድ ሊያናግራቸው አልሞከረም የሚያጠራጥሩ ነገሮችን ሲያሳያቸው ነው እንግዲህ ወደዚህ በቁጥጥር ስር ውለው ይዘውት የመጡት ስለዚህ ከሺጥላ ጋር እንተዋወቃለን ወንድሜ ሺጥላ እኛን ለመተባበር ዝግጁ ነህ እኔ እኮ ምንም ማቀው ነገር የለም ማለት እኔ ያው ቃና ብላ አውራኝ ይቅርታ እኔ ምንም ማቀው ነገር የለም ምን ልተባበራችሁ ይችላል እስቲ ራስህን አስተዋውቅ ወይዘሮ ሉባባ ሹፌር ነህ ምናምን ተመልካቾችም ይወቁ እኔ ሹፌር ነኝ ያው እኔ በመጀመሪያ የገባሁት እሷ ጋር ያው ልጄን አሳክማለኝ ነው ወደሷ ስራ የገባሁትና መጀመሪያ እንደዚህ እቃዎች ምናምን መሸከም ነበር የምሰራው ማለት የጉልበት ስራ ያው ሸከማለሁ አደርሳለሁ ምናምን እና ከዛም በኋላ ቀስ በቀስ ያው መንጃ ፈቃድ አውጥቼ ምናምን እስከምል ያው ትንሽ ቆይቻለሁ ሹፌር እስከመሆን ድረስ ከዛም በኋላ ነው ወደ ሹፌርና የገባሁት ከዛ በሹፌርና መስራት ጀመርኩኝ ያው እኔ እንደዚህ አይነት ስራ ውስጥ ማለት እሷ ጋር መስራት የጀመርኩት ግን መጀመሪያ ልጄ በጣም ታማ በነበረ ሰዓት እኔ ምንም በሌለኝ ሰዓት
ልጄን አሳክማለኝ ነው ወደ እሷ ጋር መስራት የጀመርኩት። ምን ያክል ጊዜ ሆነ? ትንሽ ቆይቻለሁ፣ አንድ 4 ዓመት አካባቢ። እስኪ ስለ ራስህ ስለ ቤተሰቦችህ ንገረን። እኔ ልጆች አሉኝ፣ የልጆች አባት ነኝ፣ ባለትዳር ነኝ። ያው የምተዳደረው በዚሁ በነገርኩ በፊት ያው ሸክም ነበር ብያለሁ። ከዛም በኋላ ይሄን መንጃ ፍቃድ ካወጣው በኋላ በመንጃ ፍቃድ በሹፍርና ነው የምተዳደረው። እሷ ጋር ነው የምሰራው። አሁን ስለ ተቅለሰለስክ እንደዚህ ስላወራህ ወይም ደግሞ አላውቅም ስላልክ ምንም ከተጠያቂነት አድንም። እዚህ ቆንጆ ቆንጆ ቦታዎች አሉ። አንተ ባለትዳር ነህ፣ የልጆች አባት ነህ። ስንት ልጅ ነው ያለ? 3 ልጅ አለ። 3 ልጅ አለ። በቃ ልጆችን እንደዚህ እንግዲህ ያው በዚሁ ሙያ ነው ማስተዳደራቸው እንጂ ሌላ ነው። ስለዚህ አንተ ደግሞ ችግር ውስጥ የምትገባ ከሆነ ነገ ለልጆች የሚደርስላቸው ሰው ማለት እናታቸው አለች፣ ግን ያው እንዳንተ ላይሆን ይችላል አይደለ? አረ እንዴ በምን እኔ ማለት እኔ ምን ሲጀመር ምንም የማውቀው ነገር የለም እኮ እኔ ያው በሹፍርና ነው እንደነገርኩ እኮ ያው በሹፍርና ነው የምተዳደረው። ተሸክሚ ሹፍርና እየሰራው ነው ማስተዳደራቸው። ያለኔ ደግሞ ምንም መኖር አይችሉም። ስለዚህ እኔ ደግሞ ምንም ያጠፋሁት ነገር የለም። ሲጀመር እኔ ምንም የማውቀው ነገር የለም። እንዳልኩት እኔ ስራዬ ሹፍርና ነው። አድርሰይ ሲባል ማድረስ ነው፣ አምጣ ሲባል ማምጣት ነው። በቃ ትእዛዝ ነው፣ የታዘዝኩትን ነው የምሰራው። እኔ ሌላ ነገር የማውቀው ነገር የለም። ሌላ ምን እንደዚህ እኔ ወንጀለኛ ስለ ወንጀል ምንም የማውቀው ነገር የለም። እኔ ወንጀል አልሰራሁም። ይኸውልህ የኛ ባልደረቦች ዝም ብለው ከመሬት ተነስተው ይዘው አይመጡም። ገብቷል? ለኔም ያሉኝ አንዳንድ ነገሮች አሉ። ስለዚህ እኔ እናንተ ውጪ እናውራ ወይም ደግሞ ወደ ሌላ ነገር እንሂድ። ምንም እኔ እኮ የምናወራው ነገር የለም። እኔ እኮ የማውቀው ነው የነገርኩ። ወይዘሮ ሉባባ እኮ ወንጀለኛ ናት። እሱን እኔ የማውቀው ነገር የለም። እኔ እንዳልኩ በደንብ ታውቃለህ። እኔ በሹፍርና ነው የምተዳደረው። እኔ ልጆች አባት ነኝ። እኔ ስለ ወንጀል ምንም የማውቀው ነገር የለም አባት። ይኸውልህ በደንብ ታውቃለህ ስለነ ወይዘሮ ሉባባ በደንብ ነው የምታውቀው። እኔ ሹፌር ነኝ እኮ። እኔ ስለምንም እኔ እኮ ስለነሱ ምንም የማውቀው ነገር የለም። እኔ እኮ በቃ የታዘዝኩትን ነው የምሰራው አይደል እንዴ? ይኸውልህ የምትተባበረን ከሆነ ተባበረን፣ ካልሆነ ደግሞ ነገሮች ጥሩ አይመጡም። ልጆች አሉ። እኔ እውነቱን ነው እየነገርኩ ያለሁት። እኔ ልጆች አባት ነኝ። ልጆችን ማሳድግበት በዚሁ ነው የምተዳደረው። እኔ በሹፍርና እንጂ በሌላ ነገር እኔ እጄን አላነካከም። እኔ ልጆችን በቃ ሰርቼ ነው እኔ እናንተ ውጪ እናውራ። እየነገርኩ እኮ ነው። ለምን አትረዳኝም? እኔ ልጆች አባት ነኝ። እኔ ውጪ እናውራ። እሺ ጥላ ምንም እኮ የምናወራው ነገር የለም። ኧረ እባክህ ወንድሜ፣ ኧረ እባክህ ተረዳኝ። እኔ ምንም የማውቀው ነገር የለም። ቁጭ በል እባክህ። ለምንድን ነው የማትረዳኝ? እኔ እያስረዳሁ አይደል እንዴ? እባክህ ወንድሜ እባክህ። ውድ ተመልካቾች ውጪ ላይ አንዳንድ ነገሮችን ለማውራት ሞክረናል። ማለት ቀልድ አይደለም ያዝነው፣ እኛ ህይወት ነው ይሄ፣ ቀልድ አይደለም እኛ ያዝነው። ስለዚህ ይኸውልህ የምትተባበረን ከሆነ ትተባበረናለህ፣ ትሰማኛለህ? እኔ በዚህ ስራ ምክንያት የምወዳቸውን የኔ መላቸውን በጣም ብዙ አጥቼበታለሁ። እኔ ልጆችን ላሳድግ፣ አንተ በልጆች አታስፈራራኝ። ውጪ ላይ በልጆቼ አጥንት ይያለው ብዙ ነገር ስትል ነበር። ከፍቷል። አዎ ልጆችን ላሳድግበት። እኔ አንድ ቀን ስራ ከፈተው ልጆች መኖር አይችሉም። እባክህ ይኸውልህ ትሰማኛለህ? ብትተባበረን ይሻላል። ምንም እኮ ወደ ሌላ ነገር አንገባ። እኔ ይኸውልህ እውነቱን ነው የነገርኩህ። እኔ በቃ ልጆችን ላሳድግበት። እኔ ልጆቼ አንድ ቀን ስራ ከፈተው ልጆችን ማስተዳደር አልችልም። እባክህ ደመቀን ታውቀዋለህ? ደመቀ ምን ነው ተንተባተብክ? አይ እኔ በቃ እኔ ሹፌር ነኝ። እኔ ብዙ ሰራተኞች አሉና እኔ ስማቸውን በደንብ ስለማላውቅ ነው። ስለዚህ እንደዛ ከሆነ ምን ታረጋለህ መሰለህ? ዛሬ ከኛ ጋር እዚህ መጋዘን አለ፣ ከኛ ጋር ትቆያለህ ማለት ነው። እንደዛ መሆን የለበትም። ስለዚህ እኔ በልጆቼ ስለዚህ እንደዛ ከሆነ
ወይ ስለደመቀ የምታውቀው ነገር ትነግረናለህ ወይ ደግሞ እኔ እኮ ይኸውልህ እኔ ሰራተኞች ብዙ አሉ እኔ ስማቸውንም አላውቅም እኔ እዚህ ኪድ ስባል መሄድ እንጂ ሰራተኛ ፋብሪካ ውስጥ ነው እንደምሰራ እኔ የሹፍርናን ስራ ታውቀዋለህ የት ሰራተኛ ምን የሚሰሩ ሰራተኞች እኔ እነሱን ሰዎችን ነው ማደርሰው በቃ ስታዘኝ ነው በቃ አድርስ የተባለ ማንን የት ድርጅት አላችሁ በቃ እሷ ጋር የሚሰሩ ሰራተኞች አሉ እኔ ግን ስማቸውን አላውቅም ስማቸውን ሳይሆን ስራቸውን ነው ያልኩ ስማቸውን እንደሚሰሩ እኔ እኮ ሾፌር ነኝ ምን አሳወቀኝ እኔ ስለ ሰው ስራ እኮ እኔ ራሴን ስራ የምትሄዱበትን ቦታ ታውቃላችሁ ነገሩ ለመሸፋፈን አትሞክር ልጆችን ተጠቅመ ከዚህ ነገር ለመውጣት ወይም ደግሞ እንደ ንጹህ ሰው እንትን አትበል እኔ ጀስት ለኔ ተጠርጣሪ ነህ እኔ ወንጀለኛ ነብይ አልሰየምኩም ግን እኔ እጠረጥራለሁ ስራዬም እንድጠራጠር ያደርገኛል የምርም ደግሞ ለኔ ተጠርጣሪ ነህ እኔ ምንም እኮ ይኸውልህ አንተ እንደምትለው አይደለም እኔ በቃ ሾፌር ነኝ እንደ የሹፍርና ስራ ነው እንጂ እኔ የት ሄዱ እኔ መጠየቅም እንትን የለኝም የመጠየቅም ስልጣን የለኝም በቃ አድርስ የተባልኩበት ቦታ ማድረስ ነው ስራዬ ይኸውልህ ስለደመቀ ትነግረኛለህ ወይስ አትነግረኝም ምንም ነግራችሁ ነገር አለ ያው በቃ እሷ ጋር የሚሰራ ሰው ነው በጣም ጥሩ ቅድም አላቆም ብለህ ነበር አይ ማለት እኔ ያው ስማቸውን በደንብ ስለማለያቸው እንጂ ያው እሷ ጋር ነው የሚሰራው በፎቶ እንዴት አረጋግጠዋል እንዴ ላሳይ አውቀዋለሁ መጥቶልኛል አሁን እኔ ስማቸው በቃ ብዙም ስለማላቀው ነው እንጂ ምንድነው የሚሰራው እሱ ያው ማለት ያው እሱ የሚታዘዙትን ነው መቼም የሚሰሩት እነሱ ምንድነው የሚታዘዙት ያው እሷ የምትለውን ነው እንግዲህ ያረጋው ያው ያግታል ምናምን መሰለኝ ሰው ያሳግታሉ መሰለኝ ኦኬ የገታን ስራ እሱ ነው የሚሰራው የገታን ስራ እሱ ነው የሚሰራው ሌሎችም አሉ ግን በዋነኝነት እሱ ነው የሚሰራው በዋነኝነት ደመቀ ነው የገታ ስራ የሚሰራው በዋነኝነት ስለዚህ ገታም አለ በጣም ጥሩ አንድ ሁለታት ውልልኛለህ እባክህ እኔ ልጆችን ይኸውልህ አንድ ሁለታት ውልልኛለህ ምንድነው ስህተት ለመስራት የሞከርክ ቀን እኔ ምንም ስህተት አድምጠኝ ስህተት ለመስራት ብትሞክር ዋጋ ትከፍላለህ የሺጥላ እውነቴን ነው እምልልሃለሁ በፈጣሪ ነው የምምልልህ ስህተት የሰራ ጊዜ ትልቅ ችግር ውስጥ ነው የምትገባው እማትወጣው ችግር ውስጥ ነው እኔ ይኸውልህ አፈላልጌ የትም ብገባ አታመልጠኝም እንዴት እንደሚይዝ እባክህ ልጆች አላስርም አድምጠኝ ይኸውልህ ሳውራ ጣልቃ አትግባ አድምጠኝ አላስርም እኔ ለቃለሁ እምትሰራልኝን ውለታ ነግራለሁ ውለታ ሳይሆን ጥፋት በጥፋት እንዲንጣጣ ጥፋት በውለታ እንዲንጣጣ ነው እምታረግልኝ ደግሞ ከደመቀ ጋር ያላችሁ ወዳጅነት ምን አይነት ነው የጠነከረ ነው ኖርማል ነው የሻከረ ነው ወይስ ምንም አይነት ወዳጅነት የለባችሁም ምንም ወዳጅነት የሚባል ነገር የለንም እኔ በቃ እንደስ እኔ ነገር ያለው እርግጠኛ ነህ ከመጀመሪያ እርግጠኛ ነህ የተወሰነ በቃ የተወሰነ ወዳጅነት አለ ስለዚህ እኔ ደመቀ ጋር ቀጥታ አልደውልም መጀመሪያ አንተ ነው የምትደውልለት አንድ ወዳጅ ያለ የድብደባ ስራ ማሰራት ይፈልጋል የኔ ረጅም ጊዜ ወዳጅ ነው አደራ ልጁ ደግሞ ገንዘብ የሚከፍል ልጅ ነው በለ ነው እሺ ለሱ ይኸውልህ ትሰማኛለህ እንቢ ምናምን የምትል ከሆነ ማለት ነው ይኸውልህ ወንድሜ እኔ ልጆችን ይኸውልህ ልጅ ምናምን አንተ ማለት ነው ስማ ለልጆች ብታስብ ኖሮ ወንጀል ውስጥ አትገባም ነበር እኮ ነገር የለ እንዴ እንደዚህ ስራ ውስጥ የገባሁት እኮ ልጅን አሳከማለች ስንት ነገር ካረገችልኝ በኋላ ነው እኔ ደግሞ ወንጀል መሆኑን አላወኩም መጀመሪያ ምን ማድረግ ነበር ይኸውልህ ስለዚህ ከውን ባላ ይኸውልህ አላስረዳም የምታረግልኝ አንድ ነገር አለ መታረቅ ከሆነ ታረጋለህ ማታረቅ ከሆነ ደግሞ እኔ ራሴን ውሳኔ የራሴን እርምጃ ወስዳለሁ ስለዚህ መታረገው ነገር እኔ ያንተ ዘመድ እንደሆንኩ ድብደባ ማስደበድበው ሰው እንደምፈልግ ይሄንን ለደመቀ በደም ታሳምኗለህ ከዛ አድምጠኝ ከዛ ታገናኘኛለህ ልጁ ገንዘብ ይከፍላል በለው እኔ ቀብድ ልክለታለሁ ይኸውልህ ተንከባከበው የሚጠራ ቦታ ሂድለት በኔ ጣለው ነው እሺ የምትለው ተግባባን አይደል አይ ከዛ በኋላ ደግሞ ተግባባን ሰምቻለሁ ግን ከዛ በኋላ እኔ ምን አይነት ማለት እኔ አሁን የልጆች አባት ነኝ እንደነገርኩ እንደዚህ አይነት ጣጣ ውስጥ ገብቼ እሱም ከዛ በኋላ ዝም የሚለኝ ይመስላል እሱም በቁጥጥር ስር እናውለዋለን በቁጥጥር ስር እናውለውና ይኸውልህ ላንተ አስፈላጊውን ጥበቃ እናደርግልሃለን ይሄ ነገር እስኪጸዳ ይሄንን ደግሞ ቃል ገባላለሁ ወንጀል ሰራህም አልሰራህም ወንጀል ፈጸምክም አልፈጸምክም
ለልጆች ስንል አስፈላጊውን ጥበቃ እናደርግልሃለን ለአንተ እንዳይመስል እሺ ለልጆች ነው ለአንተ አስበን እንዳይመስል ተስማምተናል ደውለት ውድ ተመልካቾቻችን እንግዲህ ደመቀ ጋር ደውሎለታል ምንም አይነት ስህተት አልሰራም እስካሁን ባለው በመጀመሪያ ደረጃ ደመቀ ወደዚህ ከመጣ በኋላ ነው የምንለቅ አንተን ደመቀ እስኪመጣ እዛኛው ክፍል ውስጥ ተደብቀ ትቀመጣለህ ደመቀ ልክ እጃችን ሲገባ እንለቃለን ለምን አላምንም ስህተት ልሰራ ትችላለህ ከዛ በኋላ በደመቀ ምክንያት እንግዲህ እንደዚህ አይነት ነገር ውስጥ ስለገባ በእኛ ምክንያትና በደመቀ ምክንያት ልጆች ላይ ምንም አይነት ጉዳት እንዳይደርስብህ አንተም ላይ ልጆችም ላይ አስፈላጊውን ጥበቃ እናደርጋለን እንመድባለን ስለዚህ ደመቀን አሁን ደግሞ እኔ አወራዋለሁ ውድ ቤተሰቦች አስፈላጊውን ነገር አረጋለሁ